ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ይህን ቪዲዮ ጀምሩ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዝኛ ማንበብና መጻፍ ለተቸገሩት ሁሉ በየትኛውም የዓለም ዳርቻ ላሉ እህት ወንድሞቻችን አዳርሱላቸው። ማንኛውም ሰው አማርኛን እንዲሁም እንግሊዝኛን ለማንበብና ለመጻፍ ከዛም በተረፈ ደግሞ ከፍ ብሎ ለማውራት የሚችል ዘንድ የሁላችንም ትብብር ያስፈልገናልና ማንኛውም ሰው እጅም ከመስደድ በየትኛውም ቦታ ሄዶ ለመፈረም ከመቸገር ሰውን አንብቡልኝ ከማለት ያው እንደምታውቁት ይህ ዘመን ቴክኖሎጂ የረቀቀበት በስልካችን ኢቭን እንኳን ስልካችን ለሚመጡ ነገሮች እንግሊዝኛ፣ አማርኛ፣ ሌሎችም ቋንቋዎች ስለሚሆኑ እነሱን ቋንቋዎች ለማንበብና በራሳችን ተርጉመን መልስ ለመስጠት የግድ ማንበብና መጻፍ ያስፈልገናልና ከዚህ ጋር እንደምታዩት ምንድነው የሚለው የመጀመሪያው that is mine ይላል አይደል? that is mine ከዚህ ጋር የእንግሊዘኛ ፊደሉ ለማንበብ አገጣጥማችሁ ለማንበብ የከበዳችሁ ልጆች ቀጥታ ይሄ እዚህ ጋር አማርኛውም ተመሳሳይ ስለሆነ ይሄን አማርኛውን ማንበብ ትችላላችሁ። ስለዚህ that is mine ይሄም that is mine ነው የሚለው። ስለዚህ ይሄንን እዚህ ጋር የጻፍኩላችሁ ለምንድን ነው አማርኛውን አብዛኞቻችን አማርኛ ስለምንችል የግድ መሆንም ያለበትም ነገር ስለሆነ ከእንግሊዘኛ በፊት መቅደም ያለበት ምንድነው አማርኛ ነው። ስለዚህ ከእንግሊዘኛ በፊት መቅደም ያለበት አማርኛ ስለሆነ ብዙዎቻችሁ አማርኛ ትችላላችሁ ብዬ አስባለሁ። አማርኛ ማችሉት ደግሞ ሌላ ቻናል ስላለን እዛ ቻናሉን ሰብስክራይብ በማድረግ አሊያም ደግሞ ቴሌግራም ግሩፕ አለን ከዛ ላይ በመቀላቀል መማር ትችላላችሁ። በውስጥም ማናገር ትችላላችሁ። በቀላል ጊዜ ብቻ በአጭር ጊዜ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ሁለቱንም እንግሊዘኛ አማርኛ እያስተማርነ ስለምንገኝ እሱ ምንም የሚያሳስብ ጉዳይ እስካልሆነ ድረስ ችግር የለውም። ስለዚህ መጀመሪያ እንግሊዘኛው የሚከብዳችሁ ከሆነ ከዚህ ጋር በአማርኛ የጻፍኩት ስላለ የአማርኛውን ማንበብ ትችላላችሁ። that is mine ማለት that is mine በጥቁር የተጻፈውና እዚህ ጋር በሮዝ ከለር የተጻፈው ተመሳሳይ ነው ማለት ነው። እዚህ ጋር በአረንጓዴ የምታዩት ደግሞ ትርጉሙ ነው። that is mine ማለት ምን ማለት ነው? ያ የኔ ነው። that is mine ማለት ያ የኔ ነው ማለት ነው። ያ የኔ ነው። this is yours ይሄ እዚህ ጋር this is yours ለማለት ለማንበብ የሚከብዳችሁ ከሆነ እዚች ጋር አማርኛውን አንብቧት። this ማለት this ማለት ነው። this ማለት is ማለት ደግሞ is ማለት ነው። yours ማለት ደግሞ yours ማለት ነው። ስለዚህ this is yours ይላል ማለት ነው። this is yours ይህ ያንተ ነው። ይህ ያንተ ነው። this is yours ይህ ያንተ ነው። that is his ያ የርሱ ነው። ያ የርሱ ነው። that is his means ያ የርሱ ነው። this is hers ይህ የርሷ ነው። ይህ የርሷ ነው። this is ours ያ የኛ ነው። ያ የኛ ነው። this is yours ያ የናንተ ነው። የናንተ ነው። ስለዚህ ከዚህ ጋር ማንበብ ያለብን መጀመሪያ ዛት ለማለት THAT ማለት ነው። ስለዚህ THAT ማለት ዛት ማለት ነው። ስለዚህ እዚህ ጋር ስናነበው ዛት ይላል። እቺ የብቻዋን የተቀመጠችው ቃል ከዚህኛው ጋር እናነባለን ማለት ነው። ዛት ኢዝ የምትለዋ ደግሞ IS ማለት ኢዝ ማለት ነው። ማይን ማለት እዚህ ጋር የምታዩት ሶስተኛዋ ማይን እንደምትለው ማለት ነው። ስለዚህ ስናነብ ዛት ኢዝ ማይን ብለን እናነባዋለን። ዛት ኢዝ ማይን። ከዛ ደግሞ ዚስ ስንል THIS ነው አይደል የሚለው ዚስ እዚች ጋር በአማርኛ ዚስ ትላለች ማለት ነው። ኢዝ የምትለዋ ደግሞ IS ማለት ደግሞ ኢዝ ትላለች እዚህ ጋር። ዮርስ ስንል ደግሞ እዚህ ጋር ምንድነው የምንለው YOURS ማለት ዮርስ ማለት ነው። ስለዚህ ይህንን ስናነብ እንዴት እያደረግን የምናነበው ከዚህኛው ጋር እያስተያየን አሁን ይሄ በአንድ ላይ ስናነበው ምንድነው የሚለው this is yours ይኸው እንግሊዘኛን በቀላሉ አቀላጥፈን አነበብን ማለት ነው። this is yours። ከዛ እዚህ ጋር ደግሞ THAT ቅድም ምን ብለናል? ዛት አሁንም ዛት እንላለን። እዛ is IS ካልና is ማለታችን ነው። is ማለት ነው። እዚህ ጋር his ስንል ደግሞ ይኸው
HIS ማለት ሂዝ ማለት ነው። ስለዚህ ስናነብ እንለዋለን ዛት ኢዝ ሂዝ እያለ እንደዚህ ማንበብ እንችላለን በቀላሉ። እዚህ ጋር በአማርኛ ስለጻፍኩላችሁ እነዚህን የእንግሊዝኛ ቃላቶችን በአማርኛ መጻፍ ትችላላችሁ ወይም ማንበብ ትችላላችሁ። ከዛ ዚስ ኢዝ ይላል አይደለ? ዚስ ኢዝ ሀር። ዚስ ስንል ቅድም ብያቸዋለሁ THIS ማለት ዚስ ማለት ነው። ኢዝ ማለት ደግሞ IS ማለት ነው። ሀርስ HE ማለት ኸ ማለት ነው። RS ማለት ርስ ማለት ነው። ሀርስ በአንድ ላይ ስናነበው ዚስ ኢዝ ሀርስ እዚህ ጋር ደግሞ አሁንም ድጋሜ THIS ይላል አይደለ? THIS አሁንም ምንድነው የሚለው ይሄ ዚስ ኢዝ የሚለውም IS ነው። አውርስ ይላል አይደለ? ኦ አ ብለን እናነባታለን አንዳንዴ እንዳመጣጧ ማለት ነው። W ማለት OUR ካልነ አውርስ S ትጨመር አውርስ ይሆናል። ዚስ ኢዝ አውርስ ዚስ ኢዝ ዮርስ ስንል ደግሞ YOURS ማለት ነው። ዮርስ እዚህ ጋር በአረንጓዴ ያስቀመጥናቸው ደግሞ እያንዳንዱ ለነዚህ ቃላቶች ወይም ለነዚህ አረፍተ ነገሮች ትርጉም ናቸው ማለት ነው። ትርጉም ናቸው። ስለዚህ እንደዚህ አይነት ቪዲዮ እንዲሰራላችሁ የምትፈልጉና እንግሊዘኛን ቀለል አድርጋችሁ ማንበብ ለምትፈልጉ ልጆች ኮመንት ላይ አስቀምጡልኝ። ድጋሚ እንዲሰራላችሁ የምትፈልጉ ሌሎችም ቪዲዮዎች እንዲሰሩ የምትፈልጓቸውን ነገሮች ኮመንት ላይ አስቀምጡልን። ከዚህ በተጨማሪ ሰብስክራይብ እያደረጋችሁ ቪዲዮ እንዲደርሳችሁ ለሌሎች ደግሞ ሼር እያደረጋችሁ አዳርሱልኝ። ገና ጀማሪዎችም ስለሆነ እንግሊዘኛ ለሁሉም ተደራሽ ይሆን ዘንድ እንዲሁም አማርኛ ማንበብና መጻፍ የተቸገሩት በሁሉም በዓለም ዳርቻ ያሉት ሁሉ እንዲዳረስላቸውና ማንበብ መጻፍ እንዲችሉ የሁላችንም ድጋፍና አስተዋጽኦ ይፈልጋል ማለት ነው። ማንኛውም ሰው አለማንበብ አለመጻፍ ምን ያህል ያምሮ ሸክም እንደሆነ ታውቁታላችሁ። ትናንት ያልተማራችሁት ተምራችሁ ዛሬ ከዚህ ደረጃ የደረሳችሁበት ሌሎችንም በእናንተ መንገድ እንዲያልፉ መፍቀድ ግዴታ ነው ማለት ነው። ስለዚህ ማንኛውም ሰው ይህ ቪዲዮ የሚደርሰው ሰብስክራይብ እያደረገ ለሌሎችም ሼር እያደረገ ያዳርስ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ ቸርን ሰንብት።